ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዚህ ዝግጅት ስለ ሆልዲንግ ካምፓኒ አጭር ገለጻ ለመስጠት ነው የመጣ ነው። ሆልዲንግ ካምፓኒ ማለት በዋናነት በሌሎች ኩባንያዎች ወይም በሌሎች የንግድ ማህበራት ላይ መዋለ ንዋይ በማፍሰስ እና የባለቤትነት ድርሻ ወይም ሼር በመያዝ እነዚህን ኩባንያዎች የበላይ ሆኖ የሚቆጣጠርና የሚያስተዳድር ዋና ኩባንያ ነው። ትርጓሜው ይሄ ነው። በንግድ ሕጉ አንቀጽ 9 መሰረት የሆልዲንግ ካምፓኒ ዋና ዋና መገለጫዎችና የስራ ባህሪያት የሚከተሉት ናቸው። አንደኛ፣ የንግድ ስራ ድርሻና የነጋዴነት ባህሪ ያለው ተቋም ነው። ይህም ሲባል ሆልዲንግ ካምፓኒ ራሱ በቀጥታ ምርትና አገልግሎት ላይ ባይሰማራም ነገር ግን ምርትና አገልግሎት በሚያቀርቡ ሌሎች የንግድ ማህበራት ውስጥ ገንዘብ ወይም ካፒታል በማፍሰስ ኢንቨስት በማድረግ ማለት ነው የባለቤትነት ድርሻ ይይዛል። ምንም እንኳን ራሱ በቀጥታ ምርት ባያመርትም በሌሎች ኩባንያዎች በኩል ምርት እንዲመረት ስለሚያደርግ የሌሎች ኩባንያዎች የበላይ ባለቤት ሆኖ የድርሻ ባለቤት ሆኖ ምርት እንዲመረት የሚያግዝ ቁጥጥር የሚያደርግ ተቋም ስለሆነ በሕግ ፊት ይህ ኩባንያ እንደ ነጋዴ ይቆጠራል ማለት ነው። ሁለተኛው፣ ቀጥተኛ ምርትና አገልግሎት የማቅረብ መብትም አለው በሌላ በኩል ማለት ነው። ሕጉ የሆልዲንግ ካምፓኒ ዋና ስራ በሌሎች ኩባንያዎች ውስጥ መዋለ ንዋይ ማፍሰስ እንደሆነ ቢገልጽም ይኸው ኩባንያ በቀጥታ ራሱ ምርትና አገልግሎት ማቅረብ እንዳይችልም በሕግ የተከለከለበት ወይም ደግሞ የተገደበበት አሰራር የለም። ስለዚህ እንደ አስፈላጊነቱ ራሱም አምራች ወይም አገልግሎት ሰጪ ሆኖ ሊሰራ የሚችልበት እድል አለ ማለት ነው። እንግዲህ እነዚህ ናቸው በዋናነት የሆልዲንግ ካምፓኒ ትርጓሜና ባህሪያቶቹ እነዚህ ሁለቱ ናቸው። ለማጠቃለል ያክል በቀላል አገላለጽ ሆልዲንግ ካምፓኒ ማለት እንደ እናት ኩባንያ ወይም ፓረንት ካምፓኒ ሆኖ ከስሩ ያሉትን ልጅ ኩባንያዎች ወይም ሰብሲደሪ ካምፓኒስ በሀብትና በድርሻ ቁጥጥር የሚያስተዳድር ነገር ግን ራሱም ከፈለገ በቀጥታ ወደ ንግድ ስራ መግባት የሚችል ትልቅ ወይም ጃይንት የሆነ የንግድ ተቋም ነው ማለት እንችላለን ማለት ነው። የዛሬው ዝግጅት እንግዲህ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልን በኮሜንት መስጫ ሳጥኑ። እንዲሁም ይህን ዝግጅት ከወደዳችሁት ለሌሎች ተደራሽ እንዲሆን ላይክ እና ሼር ማድረጉን እንዳዘነጉት ማለት እንወዳለን። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።